የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለደህንነት ዋስትና ሲባል ኒውክሌር መታጠቅ አለብን አሉ። አራተኛ ዓመቱን ያስቆጠረው የሩሲያና ዩክሬን ጦርነት ከመወሳሰብ አልወጣም። በተለይ በግዛት አሳልፎ መስጠትና ዩክሬን የኔቶ አባል የመሆን ፍላጎት ብሎም የኒውክሌር አዝማሚያ ማሳየት ለክሬምሊን ፖለቲከኞች የሚስማማ አይደለም። ሩሲያም ዩክሬን በማንኛውም ሁኔታም የኒውክሌር ጦር መሳሪያ ባለቤት እንድትሆን እንደማትፈቅድም አቋሟን ከዚህ በፊት አሳውቃለች። እናም በሞስኮና ኪየቭ መካከል ያለው ውጥረት እንዲህ በቀላሉ የሚረግብ አይደለም ሲሉ ተንታኞች መናገራቸውን ቀጥለዋል። ሞስኮ ይህን አቋሟን የገለጸችው የዩክሬን ባለስልጣናት የኒውክሌር አቅም እንደገና ስለመገንባት የሚሰነዝሯቸውን አስተያየቶች ተከትሎ እንደሆነም ተሰምቷል። ዩክሬን የኒውክሌር ጦር መሳሪያን ለመታጠቅ የምታደርገው ማንኛውም ሙከራ ለሩሲያ ብሔራዊ ደህንነት ቀጥተኛ አደጋ ተደርጎም ይወሰዳል። እናም የሩሲያ ባለስልጣናት እንደ ቀይ መስመር ይመለከቱታል። የኒውክሌር ጉዳይ ለሞስኮ ለድርድር የማይቀርብ ነው። ለዚህም መሟገቿ የዩክሬን የኒውክሌር መታጠቅ ቀጠናዊና ዓለም አቀፋዊ የኃይል ሚዛን የሚያናጋ ሲሆን የምዕራባውያን አጋሮቿም ከዚህ አይነት ድርጊት እጃቸውን እንዲሰበስቡ አስጠንቅቃለች። ይህ የሞስኮ ጥብቅ ማስጠንቀቂያ በሁለቱ ሀገራት መካከል ያለውን ውጥረት ወደ ከፍተኛ ደረጃም ያሸጋገረ ሲሆን የዓለም አቀፉ ማህበረሰብም ሁኔታውን በጥንቃቄ እንዲከታተለው አድርጓል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በኒውክሌር ጉዳይ ለምዕራባውያን ደጋፊዎቻቸው ጥያቄ ማቅረባቸውን ለሞስኮ ፖለቲከኞች መልካም አይደለም። ፕሬዝዳንቱ ዩክሬን ኒውክሌር ካልታጠቀች ሩሲያን ለመከላከል ሌላ ዋስትና የለም ብለዋል። ምዕራባውያን ሀገራት ዩክሬን በአፋጣኝ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል አድርገው እንዲቀበሉም ዜሌንስኪ ጠይቀዋል። የኔቶ አባልነት የማይሳካ ከሆነ ሀገራቸው ራሷን ለመከላከል የኒውክሌር ጦር መሳሪያ እንዲሰጣት የግድ ነው ሲሉ ዜሌንስኪ ሞግታሉ። ይህ የፕሬዝዳንት ዜሌንስኪ ንግግር በምዕራባውያን አጋሮቻቸው ዘንድ ስጋትን የፈጠረ ሲሆን ከሩሲያ በኩል ማስጠንቀቂያ ሊያስከትል እንደሚችል ተንታኞች እየገለጹ ይገኛል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለፈረንሳዩ ሊሞንዴ ጋዜጣ በሰጡት ቃለ መጠይቅ ዩክሬን በሩሲያ ላይ የምታገኘውን የመጨረሻ ድል በሚጠራጠሩ አካላት ላይ ጠንካራ ቃላትም ሰንዝረዋል። ከጋዜጣው ጋር በነበራቸው ቆይታ ሩሲያም የኒውክሌር ጦር መሳሪያ ባለቤት በመሆኗ ብቻ ዩክሬንን ልታሸንፍ አትችልም ብለው የሚያምኑ ወገኖች እምነት የለሽ ሲሉ ወርፈዋቸዋል። የሞስኮ የኒውክሌር ኃይል በአንዳንድ ምዕራባውያን ዘንድ ፍርሃትና ተሸናፊነትን የፈጠረ መሆኑንም ዜሌንስኪ ከመናገር አልሸሸጉም። ምንም እንኳን የኒውክሌር ስጋቱ ቢኖርም ዩክሬን ሉዓላዊነቷን ለማስከበርና ድል ለመቀናጀት ያላትን ጽኑ አቋም በድጋሚ ያረጋግጠዋል። ይህ የፕሬዝዳንት ዜሌንስኪ ንግግር ምዕራባውያን አጋሮቻቸው ለዩክሬን የሚሰጡትን ወታደራዊ ድጋፍ አጠናክረው እንዲቀጥሉና በሩሲያም የኒውክሌር ዛቻ እንዳይሸበሩ ለማሳሰብ ያለመ መሆኑ ተመላክቷል። በቃለ መጠይቃቸው ዜሌንስኪ ሁለት ምርጫዎችን አስቀምጠዋል። ፕሬዝዳንቱ እንደ መፍትሄ ያቀረቡትም ዩክሬን የኔቶ አባል እንድትሆን ወይንም የኒውክሌር ጦር መሳሪያ እንዲሰጣት ነው። ይህ የዜሌንስኪ ንግግር ዩክሬን ከምዕራባውያን አጋሮቿ የምትጠብቀው ድጋፍ ከወታደራዊ ቁሳቁስ ባለፈ የሀገሪቱን የረዥም ጊዜ ህልውና የሚያረጋግጥ ዋስትና መሆን እንዳለበት የሚያመላክት ነው። ዜሌንስኪ ለሀገራቸው የሚሰጠውን የደህንነት ዋስትና በተመለከተ ከምዕራባውያን አጋሮቻቸው ጋር እስካሁን ጥልቅ ውይይት አለመደረጉንም ይፋ አድርገዋል። ፕሬዝዳንቱ በሰጡት መግለጫም ስለ ዩክሬን የወደፊት ጥበቃ የሚነሱ ጥያቄዎች ግልጽነት እንደሚጎርላቸው አመላክተዋል። እስካሁን ድረስ ማንም ያንን ጥያቄ ስለ ኒውክሌር ወይም ደግሞ ስለ ኔቶ ምርጫ አልጠየቀንም ሲሉ ለዩክሬን መሰረታዊ ዋስትና ለመስጠት የታየውን ዳተኝነት ተችተዋል። ምዕራባውያን አጋሮቻቸው ስለ ዩክሬን ድል ጥርጣሬ ቢኖራቸውም ተለዋዋጭ መፍትሄዎች ለማቅረብ አለመፈለጋቸውን ነው የገለጹት። ፕሬዝዳንቱ ማንም ስለ ሩሲያ በተመሳሳይ መልኩ አለመናገሩም አስገራሚ ነው በማለት ዓለም አቀፉ ማህበረሰብ ለሞስኮ የኒውክሌር ዛቻ የሚሰጠው ምላሽ ደካማ መሆኑን ነቅፍ ይህ የፕሬዝዳንት ዜሌንስኪ ንግግር ዩክሬን ከምዕራባውያን አጋሮቿ የምትጠብቀው ድጋፍ ተግባራዊና ወደማይለወጥ የደህንነት ዋስትና እንዲሸጋገር ያቀረቡት ጥብቅ ማሳሰቢያ ተደርጎም ተወስዷል። ፕሬዝዳንት ዜሌንስኪ ከሮይተርስ የዜና ወኪል ጋር ባደረጉት ቃለ ምልልስ ዋሽንግተን ከጦርነቱ በኋላ ለዩክሬን የምትሰጠው የደህንነት ዋስትና አሁን ሩሲያ ይዛቸው ከሚገኙት የዶንባስ ግዛቶች እንድትወጣ በሚል ቅድመ ሁኔታ ላይ የተመሰረተ መሆኑን ገልጸው ይህ ደግሞ ለዩክሬን ትልቅ ፈተና ነው። ዋሽንግተን ለዩክሬን የምትሰጠው የረዥም ጊዜ ጥበቃ ዩክሬን በሩሲያ ቁጥጥር ስር ካሉ የዶንባስ አካባቢዎች ጦሯ እንድታስወጣ የሚጠይቅ መሆኑ ዜሌንስኪን የሚያስቆጣ ነገር ከሆነም ዋላ ድር ብሏል። ዶንባስና ሌሎች ሁለት የቀድሞ የዩክሬን ግዛቶች በፈረንጆቹ 2022 ሩሲያን ለመቀላቀል በከፍተኛ ድምፅ መወሰናቸው የሚዘነጋ አይደለም። በዚህ ጉዳይ የሩሲያ መንግስት ለዘላቂ ሰላም መፈጠር እንደ ዋና ቅድመ ሁኔታም ያስቀመጠው ዩክሬን እነዚህን ግዛቶች ሙሉ በሙሉ ለቃ እንድትወጣ ነው። ዩክሬን ደግሞ ዶንባስ ወይንም ሞት በሚል ከዶንባስ ወታደሮችን አላስወጣም እያለች ነው። ይህ የፕሬዝዳንት ዜሌንስኪ አቋም ቀደም ሲል የኔቶ አባልነት ወይንም የኒውክሌር ጦር መሳሪያ በማለት ካቀረቡት ጥያቄ ጋር ተዳምሮ በዩክሬንና በምዕራባውያን አጋሮቿ መካከል ያለውን ዲፕሎማሲያዊ ውጥረት ይበልጥ ማክሮታል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ንግግር ውሸት ሲሉ በጽኑ ተቃውሟቸዋል። ውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በዜሌንስኪ ንግግር ማዘናቸውንም ከመናገር አልሸሸጉም። ይህ በአሜሪካ ከፍተኛ ባለስልጣንና በዩክሬን ፕሬዝዳንት መካከል የተፈጠረው የቃላት ምልልስ በሁለቱ ሀገራት መካከል ያለውን የጋራ መተማመን ጥያቄ ውስጥ የከተተ መሆኑም እየተነገረ ነው። ይህ የሩቢዮ ግልጽ ተቃውሞ ዋሽንግተን ለዩክሬን ከጦርነቱ በኋላ ስለምትሰጠው
ለሚሰጠው የደህንነት ዋስትና ያላት አቋም ዘለንስኪ ካቀረቡት መግለጫም የተለየ መሆኑንም ማርኮ ሩቢዮ ለዩክሬኑ ፕሬዝዳንት ዘለንስኪ የሰጧቸው ምላሽ ግልጽና መሰረታዊ መሆኑን ነው የተናገሩት። ማንኛውም አይነት የደህንነት ዋስትና ጦርነቱ ሳይቆም ተግባራዊ ሊሆን አይችልም ብለዋል። ለሳቸው የተነገራቸው ግልጽ ነው፣ የሆነው ነገርም ይህ ነው። ጦርነቱን ማቆም ከዛም የደህንነት ዋስትናዎችን ማግኘት። ዘለንስኪ ደግሞ የደህንነት ዋስትናን ማግኘት ከዛም ጦርነትን ማቆም። ይህ የዋሽንግተንና ኪየቭ የተራራቀ ፍላጎት ለዘለንስኪ መንግስት እንቅፋት ሊሆን እንደሚችልም ይገመታል። ጦርነቱ ሳይቆም ዋስትና መስጠት ማለት ራስን በቀጥታ በጦርነት ውስጥ ማስገባት እንደሆነ ሩቢዮ አስረድተዋል። ዋሽንግተን ከጦርነቱ በኋላም ለዩክሬን ጥበቃ ለማድረግ ፈቃደኛ ብትሆንም አሁን ባለው ሁኔታ ግን በቀጥታ ከሩሲያ ጋር ወደ ጦርነት መግባት እንደማትፈልግ ነው ያመላከቱት። ይህ የማርኮ ሩቢዮ ንግግር ዩክሬን በአሁኑ ወቅት ከምዕራባውያን አጋሮቿም የምትጠብቀው ወታደራዊ ዋስትና ጦርነቱ እስካልተቋረጠ ድረስ ተግባራዊ ሊሆን እንደማይችል በድጋሚ ያረጋገጠ ክስተት ነው ሲሉ ተንታኞች ይናገራሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ምንም እንኳ ሀገራቸው የኒውክሌር ጦር መሳሪያ ለመታጠቅ እየጣረች መሆኑን በተደጋጋሚ ቢያስተባብሉም ባለፈው ወር ለስካይ ኒውስ በሰጡት ቃለ ምልልስ ያልተጠበቀ አስተያየት ነው የሰጡት። ሞስኮ፣ ብሪታንያና ፈረንሳይ ለዩክሬን በሚስጥር የኒውክሌር ጦር መሳሪያ ሊያቀርቡላት ነው ስትል ላቀረበችው ክስ ፕሬዝዳንቱ ሲመልሱ እስካሁን የቀረበልኝ ምንም አይነት ጥያቄ የለም ብለዋል። ፕሬዝዳንቱ አክለውም ከብሪታንያና ከፈረንሳይ የኒውክሌር ጦር መሳሪያ ቢቀርብላቸው በደስታ እንደሚቀበሉት ነው እየተናገሩት። ሩሲያ በበኩሏ ምዕራባውያን ዩክሬንን በሚስጥር ለማስታጠቅ እያሴሩ መሆኑን ደርሼበታለሁ ስትል ታስጠነቅቃለች። ይህ የፕሬዝዳንት ዘለንስኪ አስተያየት ዩክሬን ራሷን ከሩሲያ ለመከላከል ማንኛውንም አይነት ከፍተኛም የጦር መሳሪያ ለመታጠቅ ያላትን ዝግጁነት የሚያሳይ ሲሆን በምዕራባውያንና በሩሲያ መካከል ያለውን የኒውክሌር ውጥረት ይበልጥ ሊያባብሰው እንደሚችልም ተሰግቷል። ሞስኮ እንደምትለው በፈረንጆቹ 2022 ግጭቱ ከመባባሱ በፊት ፕሬዝዳንት ዘለንስኪ የኒውክሌር ጦር መሳሪያ የመታጠቅ ፍላጎት ማሳየታቸው ለጦርነቱ መነሳት አንዱ ምክንያት ነው።